በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ዘወትር በአእላፋት ሊቃነ መላእክት የምትመሰገን ዛሬም በእኛ አንደበት ትመሰገን ዘንድ ስለፈቀድክልን ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስምህ ከምድር እስከ አርያም ድረስ ይሁን ለዘላለሙ አሜን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው ከኛ ጋር እንዲሆን አምላካችን እግዚአብሔር ፈቃዱ ይሁንልን። የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የተወደዳችሁ በውጭም ዓለም ያላችሁ በአገር ውስጥም የምትኖሩ የተዋህዶ ልጆች የማምላክ የወላዲተ አምላክ የቅድስት ድንግል ማርያም የአደራ ልጆች የቅዱሳን አባቶቻችን በረከት ረድኤት ተካፋዮች በወደደን ባከበረን በከበረ ደሙ ፈሳሽነት የእያንዳንዳችንን ኃጢአት ባጠበ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። እንድናመሰግነው አንደበታችንን ለምስጋና የከፈተ አምላካችን አባታችን ፈጣሪያችን መጋቢያችን ጠባቂያችን ሁሉ ነገራችን አምላካችን እግዚአብሔር ክብርና ምስጋና አምልኮት ውዳሴ ለተቀደሰው ስሙ ከምድር እስከ አርያም ድረስ ይሁን። እንደ እግዚአብሔር መልካም ፈቃድ በዚህ ሰዓት ከዚህ አውደ ምሕረት የምንማማርበት የትምህርታችን መነሻ ርዕስ የምናደርገው የዐቢይ ጾም 5ኛ ሳምንት ወይም እኩለ ጾም በሆነው ቀን የተሰጠውን ስያሜ መሰረት እናደርጋለን። ስያሜው ደብረ ዘይት በመባል ይታወቃል። ደብረ ዘይት ደብረ ዘይት ማለት የዘይት ተራራ ማለት ነው። በዚህ ተራራ ላይ የወይራ ዛፍ አለ። ተራራው በወይራ ዛፍ የተሸፈነ ታላቅ ግዙፍ የሆነ ተራራ ነው። ከዚህ ከወይራ ዛፍ ደግሞ እስራኤላውያን ዘይት ያመርቱ ነበር። ከዚህ የተነሳ ተራራውን ሳይቀር የዘይት ተራራ ብለው ሰይመውታል ማለት ነው። ይሄ የዘይት ተራራ ወይም ደብረ ዘይት የምንለው ተራራ ማለት ነው የሚገኘው ከኢየሩሳሌም በስተ ምስራቅ ነው ማለት ነው። ከኢየሩሳሌም ከተማ በስተ ምስራቅ የምናገኘው ታላቅ ተራራ ነው። የዚህ ተራራ ርዝመቱ 2 ኪሎ ሜትር ነው። ይሄ ተራራ ከፍታው ደግሞ ወይም ወደ ላይ ከፍ ብሎ የሚታየው ለ62 ያህል ኪሎ ሜትር ነው ማለት ነው የተራራው ከፍታ። በዚህ ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ቀን ቀን እያስተማረ እያገለገለ
እየፈወሰ ይውልና ማታ ማታ ደግሞ ወደዚህ ተራራ እየሄደ ያድር ነበር። ስለዚህ ክርስቶስ ያድርበት የነበረ ዋሻ በዚህ በደብረ ዘይት ተራራ ስር የሚገኝ ዋሻ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ሰዓትም በተለይም ጌታ ያረገባት ተራራ ቢታንያ የምትባለዋ ተራራ በዚሁ በደብረ ዘይት ተራራ እግር ስር ትገኛለች ማለት ነው። ስለዚህ ደብረ ዘይት እጅግ የታወቀ ቦታ ነው፣ ተራራ ነው ማለት ነው። የተወደዳችሁ የእግዚአብሔር ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደዚህ ተራራ ካወጣቸው በኋላ በዚህ ተራራ ላይ ቁጭ ብለው በተለይ ጧት አካባቢ ገና የማለዳ ፀሐይ ምድርን በሚከብበት ሰዓት፣ ምድር ላይ በሚያንጸባርቅበት ሰዓት፣ በተለይም ይሄ የማለዳ ፀሐይ የጧት ፀሐይ ቤተ መቅደሱና እጅግ የተዋቡ ሕንፃዎች ላይ እያንጸባረቀ እየበራ ነበር። በዚህ ሰዓት ደቀ መዛሙርቱ ይሄንን ተመልክተው ነው እንግዲህ የሕንፃውን ውበት እያደነቁ ክርስቶስን ታየዋለህ ወይ? እየው እንዴት እንደሚገርም እንዴት እንደሚያምር የሕንፃውን ውበት አሳዩት ይለናል። ለማን የሚያሳዩት? ለክርስቶስ። እሱ ግን የተናገረው ምንድን ነው? ሕንፃ በሕንፃ ላይ ሳይወድቅ አይቀርም ብሎ መልሶላቸዋል። ይሄ ቀን እንደሚመጣ ነግሯቸዋል። እነሱ የተገረሙለትን ክርስቶስ ግን ምንድን ነው ያላቸው? ሕንፃ በሕንፃ ላይ ሳይወድቅ አይቀርም፣ ይሄ በዚህ ምን አይልም አለ፣ አይቀጥልም አላቸው። በዚህ ተራራ ላይም አንዳንድ ከምጽአት በፊት የሚመጡ የክርስቶስ መምጫው ከመድረሱ በፊት የሚታዩ ምልክቶችን ነግሯቸዋል ማለት ነው። ስለነዚህ ምልክቶች በስፋት አስረድቷቸዋል። እንግዲህ በመጽሐፍ ቅዱስ ክፍል በተለያዩ ቦታዎች ስለነዚህ ምልክቶች በስፋት እናገኛለን። በዋናነት የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 7 ላይ የጦርንም ወሬ በሰማችሁ ጊዜ አትደንግጡ ብሏቸዋል፣ ክርስቶስ ማለት ነው። ይሄ ሊሆን ግድ መሆኑንም ነግሯቸዋል። እና መጨረሻው ግን ምን ብሏቸዋል? ገና ነው ብሎ አስረድቷቸዋል ማለት ነው። በዚህ ብቻ አላቆመም፣ ስለ ነገረ ምጽአቱም አስረድቷቸዋል እንደሚመጣ። በተለይ ራእይ ምዕራፍ 1 ቁጥር 7 ላይ እርሱ በደመና እንደሚመጣ የወጉትም ሁሉ እንደሚያዩት ተጽፏል ማለት ነው። የወጉትም ሁሉ ያዩታል ሲል ባለ ራእዩ ቅዱስ ዮሐንስ መዝግቦልናል ማለት ነው። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ክርስቲያኖች በጻፈው መልእክቱ በምዕራፍ 4 ቁጥር 6 ላይ ጌታ ራሱ እንደሚመጣ ተመልከቱ። ጌታ ራሱ እንደሚመጣ፣ እርሱ ሲመጣ ደግሞ በመለከት ታጅቦ እንደሚመጣ በታላቅ ሆታና እልልታ ወደዚች ምድር ተመልሶ እንደሚመጣ ሐዋርያው ቅዱስ ጳውሎስ በዚህ መልኩ ያስረዳናል ማለት ነው። ይህ ብቻ አይደለም። ወንጌላዊው ቅዱስ ማቴዎስ በወንጌሉ በምዕራፍ 25 ቁጥር 31 ላይ ምንድነው የሚለን? የሰው ልጅ በክብሩ ዙፋን በሚመጣበት ጊዜ አለ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል አለ። ከእርሱ ጋር
ቅዱሳን መላእክት ይመጣሉ፣ እርሱም በዚያን ጊዜ በፍርድ ወንበር በክብር ዙፋኑ ይቀመጣል አለ። ስለዚህ የክርስቶስን መምጣት መጽሐፍ ቅዱስ በተለያዩ ቦታዎች ላይ በግልጽ አስቀምጦልናል። በግልጽ በእርግጠኝነት የክርስቶስ መምጣት ጉዳይ እርግጥ መሆኑን እንረዳለን ማለት ነው። ስለዚህ የመንፈሰ ሕሊና ወይም ንቃተ ሕሊና ዝግጁነት ከኛ እንደሚጠበቅ በዚህ መልኩ ያስረዳናል ማለት ነው። ክርስቶስ መምጫው እንደ ሌባ በሌሊት እንደሚመጣ ተመልከቱ። እኛ ግን ራሳችንን ዝግጁ አድርገን መጠበቅ እንዳለብን በተለይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ላይ ስናነብ ግልጽ በሆነ መንገድ እናገኛለን ማለት ነው። ውድ የተዋህዶ ልጆች ወንጌላዊው ቅዱስ ማቴዎስ በምዕራፍ 24 ቁጥር 44 ላይ ምንድን ነው ያለው? እናንተ ደግሞ ተዘጋጅታችሁ ተቀመጡ አለ። በደንብ አስተውሉ። የሰው ልጅ አለ ቀጥሎ ባላሰባችሁበት ሰዓት ይመጣል አለ። ተመልከቱ። የሰው ልጅ ባላሰባችሁበት ሰዓት፣ ባልተዘጋጃችሁበት ሰዓት ይመጣል። ስለዚህ የእርሱ የመምጣት ጉዳይ እርግጥ ነውና እናንተ ደግሞ ተዘጋጅታችሁ ኑሩ ተብለናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንግዲህ ይህንን ካሰብን ክርስቶስ ከመምጣቱ በፊት ራሱ ክርስቶስ በዚህ በደብረ ዘይት ተራራ ላይ ያስተማረው ትምህርት አለ። ምን አይነት ትምህርት ነው ያስተማረው እንል ይሆናል? ስለ ዓለም መጨረሻ የሚጠቁሙ የዓለም መጨረሻ መድረሱን የሚያሳዩ ምልክቶችን ለደቀ መዛሙርቱ ነግሯቸዋል። በተለይ ከነገረ ምጽአቱ ጋር በተገናኘ እርሱ መምጫው በተቃረበ ሰዓት በዚህ ምድር ላይ ስለሚሆኑ ነገሮች ሁሉ ምልክቱን ነግሯቸዋል ማለት ነው። አዎ በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣበትን ትክክለኛውን ሰዓት ማወቅ የሚችል ፍጡር የለም። አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለም ፍጻሜ ምልክቶችን ተናገረ እንጂ ቀኑንና ሰዓቱን አልተናገረም። በደንብ አስተውሉ። ቀኑን አልተናገረም፣ ሰዓቱን አልተናገረም። ሐዋርያቱ ለጠየቁት ጥያቄም ጌታ የመለሰው ዓለም በትክክል በዚህ ቀን፣ በዚህ ወር፣ በዚህ ዓመት ትጠፋለች የሚል ሳይሆን ተመልከቱ፣ በዚህ ጊዜ ትጠፋለች የሚል ሳይሆን የዓለምን መጨረሻ የመጀመሪያውን ምዕራፍ ግን ነግሯቸዋል ማለት ነው። በዓለም መጨረሻ የሚሆነውን የመጀመሪያ ምዕራፍ፣ የመጀመሪያ ምልክቶች በምድር ላይ የሚያጋጥሙ ሊሆኑ የሚችሉ ሁሉ ምን ምን እንደሆኑ ነግሯቸዋል ማለት ነው። አዎ ስለዛች ሰዓት ግን አለ ከአባት ብቻ በቀር አለ። ተመልከቱ፣ ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን አለ። ተመልከቱ፣ ልጅም ቢሆን የሚለው ስጋም በመልበሱ የተገለጸ ነው ማለት ነው። የሚያውቃት የለም አለ። የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እና የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ በግልጽ ተጽፎ እናገኛለን ማለት ነው። አስተውሉ። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቤተ ክርስቲያናችን ሊቃውንት፣ የቤተ ክርስቲያናችን ምሁራን የጌታ መምጫው ይላሉ። የጌታ መምጫው በዘመነ ዮሐንስ፣ በመጋቢት ወር፣
በዕለተ ሰንበት ወይም እሁድ ደግሞ ሰዓቱም ሳይቀር መንፈቀ ሌሊት ወይም እኩለ ሌሊት ላይ ይሆናል ብለው ይናገራሉ። በደንብ አስተውሉ። ነገር ግን ሊቃውንቱ አንድ ያልገለጹት ነገር አለ። አንድ ያልገለጹት ወይም ያልተገለጸላቸው ነገር አለ። እርሱም ምንድነው እንል ይሆናል። የትኛው ዘመነ ዮሐንስ እንደሆነ፣ የትኛው መጋቢት ወር እንደሆነ፣ ከመጋቢት ወር ደግሞ የትኛው እሁድ ወይም ሰንበት እንደሆነ፣ የትኛው መንፈቀ ሌሊት እንደሆነ አልታወቀም። ወይም አባቶቻችን ሊቃውንት ይሄንን አልገለጹትም ማለት ነው። ምክንያቱስ ምንድነው እንል ይሆናል። ምክንያቱ ሰው ሟች መሆኑን ቢያውቀው የሚኖረው ነገን ብቻ በተስፋ ነውና ይሄን ተመልክቶ ይሄን አይቶ ይሄን ሰምቶ ተስፋ እንዳይቆርጥ ነው ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምልክቶቹ ሁሉ አሁን ላይ በመፈጸም ላይ ያሉ፣ በደንብ አስተውሉ፣ ወደፊትም በቀጣይነት የሚፈጸሙ ናቸው። ክርስቶስ ለደቀ መዛሙርቱ የተናገራቸው ምልክቶች ማለት ነው እየተፈጸሙ ነው፣ ወደፊትም ይፈጸማሉ፣ ይቀጥላል ማለት ነው። ቃሉ አይታበልም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እነዚህ ሳይፈጸሙ ዓለም አትጠፋም። በደንብ አስተውሉ። እነዚህ ሳይፈጸሙ የጌታ መምጫው እንደቀረበ ከምን ተማሩ ተብለናል? ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ አለ። ተመልከቱ፣ ምን እንደቀረበ አለን? በጋ እንደቀረበ ያን ጊዜ ታውቃላችሁ። እጅግ የሚደንቅ ነው። ይህን ስትመለከቱ፣ ይህን ስታዩ ምን ትረዳላችሁ አለ? በደጅ እንደቀረበ እወቁ ተብሎ ተጽፎልናል። የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 32 ላይ እንዲሁም የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 28 ላይ ይሄን ቃል በግልጽ እናገኛለን። እንግዲህ ከነዚህ ምልክቶች የተነሳ ዘመኑ ሁሉ ምን ይሆናል ነው የሚለን? የጭንቀት ዘመን እንደሚሆን። አዎ፣ በተለይ ቅዱስ ጳውሎስ የጭንቀት የመከራ ከነዚህ የተነሳ እንደሚሆን ገልጿል። በመልእክቱ ለልጁ ለጢሞቴዎስ ለሁለተኛ ጊዜ በላከው መልእክቱ ምዕራፍ 3 ቁጥር 1 ላይ በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ፣ በመጨረሻው ቀን የሚያስጨንቅ እንዲመጣ ይህንን እወቅ ካለ በኋላ የሚታዩ ምልክቶችን በመጨረሻው ዘመን እያንዳንዱን ዘርዝሯል ሐዋርያው ቅዱስ ጳውሎስ። ስለዚህ የክርስቶስ መምጫው በተቃረበ ሰዓት ዓለም ምን ገጽታ አላት፣ ዓለም ምን ትመስላለች፣ ዓለም እንዴት ትታያለች የሚለውን ከዚህ ማየትና መረዳት ይቻላል ማለት ነው። ዘመናችን የበግ ለምድ የለበሱ በውስጣቸው ነጣቂ ተኩላዎች የሆኑ ቀሳጢዎች የበዙበት ዘመን ነው። ክርስቲያኖች እናስተውል። ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን በመለወጥ በተለያዩ ማሳሳቻ ስልቶች የዋሃንን ምስኪኖችን ያሳስታል። ሰዎችን ለማሳሳት ከእውነተኛዋ መንገድ ለማውጣት አይቦዝንም፣ ይዶልታል፣ ስራውን ይሰራል ነው የሚለን መጽሐፍ ቅዱሳችን። ስለዚህ የመጣር መጀመሪያ ምልክቶች የተባሉትን እንመለከታለን። ማን ያስተማረውን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን
ለደቀ መዛሙርቱ የነገራቸው። የመጀመሪያው ምንድነው የሚለን? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። አዎ ይህን ብሎ አላቆመም። ምንድን ያለው ቀጥሎ? ብዙዎችንም ያስታሉ አለ። እናስተውል ክርስቲያኖች፣ ክርስቶስ ያለው ነገር እያንዳንዱ እየተፈጸመ ነው። ክርስቶስን ሳይሆኑ መሲሁን ነን ብለው ይመጣሉ ነው የተባልነው። ሳይሆኑ ነን ብለው ይመጣሉ ነው የተባለው። የክርስቶስ ተከታዮች ያልሆኑ ግን ተከታዮች ነን ብለው ይመጣሉ። ማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይም ይህንኑ ቃል በግልጽ እናነባለን። እነዚህ አታላዮች ናቸው፣ እነዚህ ሌቦች ናቸው፣ እነዚህ ዝራፊዎች ናቸው፣ እነዚህ ነጣቂዎች ናቸው፣ እነዚህ ተኩላዎች ናቸው ነው የሚለን ሐዋርያት ሥራ ምዕራፍ 20 ቁጥር 29 ላይም የምናነበውና የሚያረጋግጥልን ይህንኑ ነው ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በዓለማችን እኔ ክርስቶስ ነኝ ብለው የተነሱ ደግሞም ከተነሱ በኋላ እነሱ የሚያስተምሩትን ትምህርት የሚያምኑ ተከታዮችን ያፈሩ፣ ብዙ ተከታዮችን ያስከተሉ፣ አዎ በተለይ ትክክለኛ ያልሆኑ የጤና እክል ያለባቸው፣ የቁም ቅዠት ያለባቸው፣ በደንብ አስተውሉ። የሰይጣን ወይም ሰይጣን በክህደት ማጥ ውስጥ የከተታቸው ብዙዎች ናቸው፣ በርካቶች ናቸው። አዎ ብዙዎቹ እኔ ክርስቶስ ነኝ ብለው መጥተዋል። ትዝ ይበላችሁ በኢትዮጵያ በሀገራችን ውስጥ እንኳን አንዲት ሴትዮ እኔ ማርያም ነኝ ክርስቶስን ወልጄዋለሁ ስትል፣ አዎ ማወናበዷ አይዘነጋም። ይሄ ትዝታችን ነው ማለት ነው። የቅርብ ጊዜ ትዝታችን ነው፣ እንደው የሩቁን አይደለም። በሀገራችን በኢትዮጵያ እንኳን ማለት ነው። እነዚህ ሐሰተኞች ክርስቶሶች ናቸው። በደንብ አስተውሉ። ክርስቶሶች ነን ያሉት አይደሉም። እነዚህ ሐሰተኞች ምኖች ናቸው? ክርስቶሶች ናቸው። በመጨረሻው ዘመን ከሰው ልጆች ሃይማኖት እንደሚጎድል ተመልከቱ። ሃይማኖት እንደሚጎድል፣ አዎ የሰው ልጆች ብዙዎቹ ከእውነተኛይቱ ሃይማኖታቸው እንደሚፈናቀሉ መጽሐፍ ቅዱስ በግልጽና በታማኝነት ያስረዳናል ማለት ነው። ስለዚህ ከሃይማኖታችን ላለመውጣት፣ እምነታችንን ላለመካድ ምን ማድረግ ያስፈልገናል? መጠንቀቅ ያስፈልጋል ማለት ነው። መጠንቀቅ ያስፈልጋል። አምላካችን እግዚአብሔር ራሳችንን እንድንሰበስብና በሃይማኖታችን እንድንጸና እሱ ይርዳን። ውድ ክርስቲያኖች፣ ትንቢቱ የተፈጸመባቸው ሰዎች ከክርስትና ሃይማኖታቸው ወጥተው ተፈናቅለው በተለያዩ ጥቅማ ጥቅሞች ተደልለው ሃይማኖታቸውን ለውጠው ከዚያስ መናፍቃን ሆነዋል። ሃይማኖታቸውን ትተው ከክርስትና ተፈናቅለው አዎ ወጥተው ሄደዋል። ያው ለሃይማኖት ቅድሚያ ትኩረት መስጠት ፈታኝና አስቸጋሪ ሁኔታዎችን አልፈን ጸንቶ ደግሞ ለሌላው ትውልድ ለቀጣዩ ትውልድ ጽናትን ማስተማር ይጠበቅብናል። ክርስቲያኖች ይህንን ካላደረግን እጅግ ዘመናችን ክፉ ነው። እጅግ ዘመናችን ክርስቶስን ሳይሆኑ ነን የሚሉ አካላት የተነሱበት፣ ብዙዎችን ደግሞ ያወናበዱበት ዘመን ነው። ከዚህ ዘመን አምላካችን እግዚአብሔር ይታደገን። ሁለተኛው ክርስቶስ የነገራቸው ምልክት ምንድነው የሚለው? ጦርንም የጦርንም ወሬ ትሰማላችሁ፣ ከዚያስ አትደንግጡ የሚል ነው። አዎ ሰላም ሲደፈርስ ሕይወት ይቀጠፋል፣ ንብረት ደግሞ ይወድማል። ሁሉ ነገር በተመቻቸው ሁኔታ አይኖርም። የዕለት ተዕለት ተግባራችን እንኳን ሳይቀር ይስተጓጎላል። በዜጎች ላይ የስነ ልቡና ቀውስ ይፈጠራል። ክርስቲያኖች ያው ያለ ስጋት ተረጋግቶ ለመኖር
ነግዶ ለማትረፍ፣ ተንቀሳቅሶ ለመስራት፣ ወጥቶ ለመግባት አስተማማኝ ሰላም መኖር አለበት። አስተማማኝ የሆነ ሰላም ከሌለ ነገሮች ሁሉ እጅግ አስከፊ ናቸው። መጽሐፍ ቅዱስ የምጣር መጀመሪያ እያለ ከሚገልጻቸው ምልክቶች መካከል አንዱ ጦርነትና የጦርን ወሬ ትሰማላችሁ የሚለው ነው። አዎ የጌታ መምጫው ሲቃረብ በምድር ላይ የጦርነት ወሬ በዓለም ዙሪያ የዓለምን ሚዲያ ያጨናንቃል። በቴሌቪዥን መስኮቶቻችን የምንሰማቸው ሁሉ ጆሮን ጭው የሚያደርጉ ናቸው። አዎ ሀገር ተደፈረ፣ ሀገር ተወረረ፣ ድንበር ተደፈረ የሚሉ የጦርነት ዜናዎች፣ ዘገባዎች በየቀኑ ከዕለት ተዕለት ሌት ተቀን ይደመጣሉ። ዓለማችን ከአንዴም ሁለት ጊዜ ታላላቅ ጦርነቶችን አስተናግዳለች። ክርስቲያኖች ከአንዴም ስንት ጊዜ? ሁለት ጊዜ። በ1914 የመጀመሪያው የዓለም ጦርነት ተጀመረ። ይሄ ጦርነት 28 ሀገሮች ተካፍለውበታል። በዚህ ጦርነት ማለት ነው። ስንት ሀገሮች? 28 ሀገሮች ተካፍለውበታል። 14 ሚሊዮን ገደማ ሰዎች የጦርነቱ ሰለባ ሆነዋል። እጅግ አሳዛኝ ነው ምድራችን እያለፈችበት ያለው ማለት ነው። በሁለተኛው የዓለም ጦርነትም እንዲሁ ደግሞ 59 ሀገሮች ተካፍለዋል ጦርነቱን ማለት ነው። ስንት ሀገሮች? 59 ሀገሮች። 50 ሚሊዮን ያህል ሰዎችም የጦርነቱ ሰለባ ሆነዋል። መተኪያ የሌላት ሕይወታቸውን በዚህ ጦርነት አማካኝነት አጥተዋል። ክርስቲያኖች አስተውሉ። እነዚህ ሁለቱም ጦርነቶች ብዙዎችን ደም አቃብተው ነው ያለፉት። ብዙዎችን የዓለምን ገጽታ አበላሽተው ነው ያለፉት። ሽብርተኝነት፣ ብጥብጥ፣ የነውጥ ማዕበል ዜናዎች የሚናፈሱት የጦርነት ነጋሪት የሚጎሰምበት ጊዜ እንደሚመጣ ከዚህ የተነሳ መጽሐፍ ቅዱስ ያስረዳናል ማለት ነው። አሁን እየሆነ ያለው ነገር በመጽሐፍ ቅዱስ ላይ የተገለጠው ነገር ነው። አሁን የምንሰማው፣ አሁን አይናችን የሚመለከተው ሁሉ በዓለም ፍጻሜ ክርስቶስ መምጫው ሲቃረብ ከሚሆኑ ነገሮች አንዱን ነው እያየን እየሰማን ያለ ነው ማለት ነው። ዛሬ ዓለማችን ከድጡ ወደ ማጡ እየተጓዘች ነው። ከድጡ ወደ ማጡ፣ ወደ ውስብስብ ችግሮች ዓለም እየገባች ነው። ጦርነቱ ብዙዎችን አሸብሯል። ጦርነቱ ብዙዎችን ስጋት ቀጠና ላይ አስቀምጠዋል። ዛሬ እጅግ አስከፊ የሆነ ገጽታ ላይ እንታያለን ወይም ተቀምጠን እንገኛለን። ታይቶም ተሰምቶም የማይታወቅ ፍጅት ወደሚፈጥር ጦርነት እየገባች ነው ዓለማችን። ታይቶም ተሰምቶም ወደማይታወቅ። በዚህ ጊዜ ወደ እግዚአብሔር እጆቻችንን ዘርግተን መጸለይ ነው ያለብን። በዚህ ጊዜ እባክህ ጌታ ሆይ አውጣን፣ ታደገን፣ ማረን፣ ራራልን የምንልበት ጊዜ ነው። ይሄ ጊዜ ሁሉም ጽንፍ ይዞ መጠዛጠዝን ስራው አድርጎታል። ሁሉም ሀያላን ሀገሮች ሳይቀሩ በተለይ ድሃ ሀገሮች የሚጨነቁበት የተጨነቁበት መግቢያ መውጫ የጠፋበት ሰዓት ላይ እንገኛለን። ቀን በቀን ለጆሮ የሚሰቀጥጥ ክፉ ወሬ እየተደመጠ ነው በዚህ ሰዓት ማለት ነው። ብዙዎች በግፍ ታርደዋል። መተኪያ የሌላት ሕይወታቸውን ሰውተዋል። ሕይወታቸውን መስዋዕት አድርገዋል። ቤተሰብ እንኳን በወጉ አልቅሶ የማይቀብራቸው በየጥሻው ወድቀው የቀሩ ብዙዎች አሉ። በጫካ ውስጥ ሳይቀበሩ ወድቀው የቀሩ ብዙዎች አሉ።
አዎ ከዚህም ያለንበት ዘመን የመጨረሻው ዘመን ብቻ ሳይሆን ለመጨረሻው የመጨረሻ እንደሆነ በደንብ አስተውሉ። ለመጨረሻው የመጨረሻ እንደሆነ እናስተውላለን። አምላካችን እግዚአብሔር ከዚህ ዘመን ይታደገን። ሶስተኛው ክርስቶስ ለደቀ መዛሙርቱ ያስተማራቸው ምን የሚል ነው? የሰጣቸው ምልክት ምን የሚል ነው? ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል የሚለው ነው። አዎ ከዚህ አስቀጥሎ አሁን እየታየ ነው። ይሄ በጋድ እየታየ ነው። ሕዝብ በሕዝብ ላይ አመፅ ተነስቷል። መንግስት በመንግስት ላይ፣ የአንዱ ሀገር መንግስት በሌላው ሀገር መንግስት ላይ። ጊዜው ጦርነት የሚጎሰምበት ጊዜ ነው። ስለዚህ ለዚህ ብዙ ማብራሪያ አያስፈልገንም። ዓለም ላይ የሆነ ያለው ነገር መጽሐፍ ቅዱስ የተናገረው ነው ማለት ነው። እግዚአብሔር ያለው ክርስቶስ ያለው እየሆነ ነው። እየፈራ ነው፣ እየደረሰ ነው። እግዚአብሔር ይታደገን፣ እርሱ ይሰውረን። አዎ ከዚያ ቀጥሎ ረሃብ፣ ቸነፈር፣ የምድር መነዋወጥ በልዩ ልዩ ስፍራ ይሆናል አለ ክርስቶስ። እጅግ አስፈሪ ነው። እጅግ አስደንጋጭ ነው። ረሃብ፣ ቸነፈር። በተለይ ቸነፈር የሚባለው ምንድን ነው? አስከፊ ወረርሽኝ ማለት ነው። አዎ የምድር መነዋወጥ፣ በተለይ የምድር መነዋወጥ ያልነበረበት ጊዜ ኖሮም አያውቅም። በተለያዩ ጊዜያት ይሄ ሆኗል። ይሄ ተከስቷል። ሕይወት ያለው ፍጥረት ሁሉ ሊቋቋመው የማይችል ጠላት ቢኖር ደግሞ ረሃብ ነው። ተመልከቱ፣ ረሃብ ይሆናል አለ። ማንም ሊቋቋመው የማይችለው። አዎ ከፊል የሀገራችን ዜጎች እንኳን በተለይ መሪዎቻችን አዎ ድህነትን ተረት እናደርጋለን ሲሉ እንሰማለን፣ ብለው ሲፎክሩ እናያለን። የዓለም ክፍሎች፣ የዓለማችን መሪዎች ድህነትን ተረት እናደርጋለን ብለው ይናገራሉ። ነገር ግን አይደለም ድህነት ተረት መሆን፣ አዎ ቁርስ ምሳና እራቱን ለመሸፈን አቅም የሚያንሰው የረሃብ ቀጠና ላይ የሚገኝ ዜጋ መኖሩ አይዘነጋም፣ አይረሳም ማለት ነው። አይረሳም። በደንብ አስተውሉ ክርስቲያኖች። ዛሬ በቤተ ክርስቲያናችን ሳይቀር በተለይ አድባራትና ገዳማት ላይ የሚገኙ አብነት ትምህርት ቤቶች ድጋፍ በማጣት መምህራን ወንበራቸውን አጥፈው ማስተማሩን ትተው ተማሪዎች ደግሞ ጉባኤያቸውን በትነው ተሰደዋል። በርካቶች የቤተ ክርስቲያን አገልጋዮች ከዚህ የተነሳ የባለጸጋ ቤት ጥበቃዎች ሆነዋል። ሎተሪ አዟሪዎች ሆነዋል። የሸቀጣሸቀጥ ነጋዴዎች ሆነዋል። እንዲሁም ደግሞ በኮንስትራክሽን ላይ በቀን ሰራተኝነት እየተቀጠሩ የሚሰሩ ሆነዋል። ይሄ ሁሉ ምንድን ነው ያልን እንደሆነ ረሃብን መታገስ አለመቻል ነው ማለት ነው። ወይም ረሃብ በመታገስ አይቻልም። ቀጥሎስ ምንድን ያለው ክርስቶስ? የምድር መነዋወጥ፣ አዎ የመሬት መንቀጥቀጥ፣ የምድር መገልበጥ በተለያዩ ስፍራዎች ይሆናል፣ ይታያል አለ። አዎ ዛሬ በመሬት መንሸራተት አማካኝነት ብዙዎች እያለቁ ነው። ለብዙዎች ህልፈተ ህይወት ይሄ ምክንያት እየሆነ ነው። ይሄ የመጨረሻው ዘመን መቅረቡን ከሚያሳዩ ምልክቶች አንዱ ነው ማለት ነው። በዚህ ሳቢያም ህንፃዎች ይደረመሳሉ፣ ብዙ ሰዎች ደግሞ ይሞታሉ። ስለዚህ ለብዙሃኑ እልቂት መነሻ ነው ይሄ ማለት ነው። ውድ ክርስቲያኖች ይሄ በተለያዩ አካባቢዎች ተከስቷል። በተለይ ይሄ የመሬት መንቀጥቀጥ፣ የመሬት መንሸራተት በተለያዩ ቦታዎች ላይ ሆኖ በአይናችን አይተናል፣ በጆሮአችን ደግሞ ሰምተናል ማለት ነው። እግዚአብሔር አምላክ ይታደገን፣ አገራችንን ኢትዮጵያን በቃሽ ይበልልን። ክርስቶስ ካስተማራቸው የምልክቶች መካከል ሶስተኛው ምንድነው የሚለን? ለመከራ አሳልፈው ይሰጧቸዋል፣ ስለ እኔም በአሕዛብ ሁሉ ዘንድ ትጠላላችሁ አለ። የተጠላችሁ ትሆናላችሁ አለ። በደንብ አስተውሉ። አዎ በመጽሐፍ ቅዱሳችን ክፍል ማቴዎስ ወንጌል ምዕራፍ 5ን ስናነብ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይለናል። በቅዱስ መጽሐፍ ተገልጸዋል። ስለምን የሚሰደዱ አለ? ስለ ጽድቅ የሚሰደዱ አለ። ወንጌላዊው ቅዱስ ማቴዎስ
በዘመን ፍጻሜ ጠቋሚ የሆኑ ምልክቶችን ጽፎልናል፣ ወይም የዘመን ፍጻሜ መድረሱን የሚጠቁሙ ነገሮችን አስቀምጦልናል። አንዱ በክርስቲያኖች ላይ የሚደርሰው ተላልፎ መሰጠት፣ በደንብ አስተውሉ። በግፍ መገደል፣ መጠላት፣ አዎ መጠላት፣ ስለ ጽድቅ ብለው ከዓለም መለየት፣ ዓለማዊ ነገሮችን መናቅ፣ በየዋሻው በየፍርኩታው ውስጥ በምናኔ ድምፀ አራዊትን ግርማ ሌሊትን ታግሰው የሚኖሩ ቅዱሳን አባቶቻችን በእርግጥ አሉ። ይሄ አይዘነጋም። እቺ ዓለም ለክርስቲያኖች ለእግዚአብሔር ወዳጆች የምትመች እንዳልሆነች ከዚህ መረዳት ይቻላል ማለት ነው። ይህ አይነቱ የቅድስና ኑሮን መኖር ያቃታቸው ደግሞ ዓለማዊ አምሮት የተጠናወታቸው ሰዎች ስለ መንፈሳዊ ሕይወት መስማትም አይፈልጉም። መንፈሳውያን እንዲኖሩ አይፈቅዱም። ፍላጎቱን የላቸውም። የመንፈሳውያን የእግዚአብሔር ደጆች መዘጋት ያስደስታቸዋል። የእግዚአብሔር ሕዝቦች መሞት ያስደስታቸዋል። የሚያናዳቸው ምንድን ነው? የወንጌሉ መስፋፋት፣ የክርስቲያኖች መብዛት፣ የአብያተ ክርስቲያናት መከፈት፣ መገልገል፣ እግዚአብሔር ሲመሰገን ይከፋቸዋል። ግን ክርስቲያኖች ስመ እግዚአብሔር ሲጠራ፣ የአምላካቸው ስም ሲወደስ ሲመሰገን ደስ ይላቸዋል። ደስ ከሚላቸው ክርስቲያኖች ጋር ደስ ይበለን። ክርስቲያኖች ደስ ይበለን። እኛ ክርስቲያኖች ሁል ጊዜ የቅድስናን ሕይወት መርጠን ልንኖር ይገባል ማለት ነው። ምንድን ነው ምርጫችን መሆን ያለበት? የክርስትና የቅድስና ከእግዚአብሔር ጋር የምንኖረውን ሕይወት እጅግ ምርጫችን ሊሆን ይገባል ማለት ነው። ይህንን መምረጥ እንድንችል ከዚህ ከድንግዝግዙ ዓለም ወጥተን አጥርተን ማየት እንድንችል አምላካችን እግዚአብሔር የሚጠቅመንን ነገር እንኳን መለየት እንድንችል ይርዳን። ክርስቲያኖች ስለ ክርስቶስ፣ ስለ ቤተ ክርስቲያን፣ ስለ ወንጌል እውነትን ይዞ መከራን መቀበል፣ ውርደትን መቀበል፣ መገፋትን መቀበል፣ መጠላትን መቀበል፣ ይሄ ለክርስቲያኖች ክብራችን ነው። አስተውሉ። ምናችን ነው? ክብራችን ነው። አባቶቻችን በዚህ ነው ያጌጡት። አባቶቻችን ሽልማታቸው ሰይፍ ነበር። የተጠራንለት ዋነኛ ዓላማ መሆኑን መዘንጋት የለብንም። ተመልከቱ፣ ፈተና የተጠራንለት ዋነኛ ዓላማ ነው። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይም ሐዋርያው ቅዱስ ጳውሎስ ይህን ቃል እየገለጸ ያስተምረናል። እንዲያውም ተመልከቱ ምንድን ያለው ክርስቶስ? ሲነቅፏችሁ፣ ምን ሲሏችሁ? ሲነቅፏችሁ፣ ሲያሳድዷችሁ፣ በእኔ ምክንያት ክፉን በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችኋል። እንዴት ደስ የሚል ቃል ነው! እንዴት የሚማርክ ቃል ነው! ደስ ይበላችሁ። ደስታን አድርጉን የተባል ነው። ሐሴትን አድርጉ፣ ከናንተ በፊት የነበሩትን እንዲሁ አድርገውባቸዋልና አለ። ከናንተ መቼ ነበር? በፊት የነበሩትን አለ ቅዱስ ማቴዎስ በምዕራፍ 5 ቁጥር 11 ላይ ማለት ነው። በዚሁ መሰረት ክርስቲያኖች እውነት እያላቸው የሚታፈኑ፣ የሚፈናቀሉ፣ የሚገደሉ፣ የሚገለሉ፣ የሚጠሉ እንዲሁም ደግሞ በዓለም ላይ የሚንገላቱ እንዲህ ሆነው ነው የቆዩት። ይቺን ቤተ ክርስቲያን ዛሬ ያደረሷት ይሄን ዋጋ እየከፈሉ ነው ክርስቲያኖች። ይሄን ዋጋ መክፈሉ ግድ መሆኑ ደግሞ ተጽፎልናል ማለት ነው። ዛሬ በዘመናችን በእምነት የለሾች፣ በአጽራረ ሃይማኖት በክርስቲያኖች ላይ የሚደርሰው ጭቆና፣ በረብሸኞች መደብደብ፣ ማን? ክርስቲያኖች። በሐሰት መወንጀላቸው፣ ማን? ክርስቲያኖች። ወደ ሸንጎ መወሰዳቸው፣ ማን? ክርስቲያኖች። ወደ ወህኒ መታጎራቸው፣ ማን? ክርስቲያኖች። ትንኮሳው ማላይ? ክርስቲያኖች ላይ። ግድያው ማላይ? ክርስቲያኖች ላይ።
የአብያተ ክርስቲያናት ቃጠሎ ስንቱን እንናገራለን፣ ስንቱን እንተርካለን። በተለይ በአህጉራችን በሊቢያ የቅርብ ጊዜ ትውስታችን ነው የተደረገው ነገር። በኢትዮጵያም ደግሞ በጅማ ቅርብ ጊዜ፣ በሶማሊያ ቅርብ ጊዜ፣ በአርሲ ትኩስ ዜና የሆነ ስለ ሃይማኖታቸው፣ ስለ ማተባቸው ማተባችን ከሚበጠስ አንገታችን ይበጠስ ብለው ለሃይማኖታቸው ምስክር የሆኑ የቤተ ክርስቲያን ድምቀቶች፣ በደንብ አስተውሉ። የቤተ ክርስቲያን የቁርጥ ቀን ልጆች፣ ካህናት፣ ምዕመናን፣ ወንጌላውያን፣ ዘማሪያን በግፍ ተገለዋል። የቀሩትም ተሰደዋል። ይሄ ስለ ወንጌል የተከፈለ ዋጋ ነው። ይሄ ስለ እምነት የተከፈለ ዋጋ ነው። ስለዚህ እኛም እንዲህ አይነት ሰማዕትነት የበረከት ሰማዕትነት ነውና እኛ ልንደናገጥ አይገባም። ይሄ ሊሆን እንደሚችል ቀድሞም ክርስቶስ ተናግሮታል ማለት ነው። የመጨረሻው ዘመን ወይም የዘመን መጨረሻ የዘመን ፍጻሜ ምልክት እንደሆነ ይሄንን ክርስቶስ ቀድሞ ነግሮናል ማለት ነው። ጥንታዊ ታሪካዊ የሆኑ ገዳማቶቻችን ተቃጥለዋል። ሀብት ንብረቶቻችን ወድመዋል። ይሄ ሁሉ ሊሆን ግድ መሆኑን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል ማለት ነው። አዎ ቤተ ክርስቲያን ለብዙ ዘመናት ያፈራቻቸውን ሀብትና ንብረት ተወርሳለች፣ አታለች። በብዙ ገንዘብ የማይተኩ የቤተ ክርስቲያን ንብረቶች ተዘርፈዋል። ከፊሎቹ ደግሞ በእሳት ወድመዋል። ይህን ሁሉ ፈተና ኦርቶዶክሳዊት ተዋህዶ ቅድስት ቤተ ክርስቲያናችን ተሸክማዋለች፣ አልፋዋለች፣ ነገም ታልፈዋለች። ጌታዋ፣ ጌጧ፣ ጠባቂዋ እርሱ ስላለ ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቀጥሎ ክርስቶስ ምንድን ነው ያለው? ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ አለ። ይህን ቃል በደንብ አስምሩበት። ነቢይ የሚለው ቃል ትርጉሙ መጥራትን፣ ማብሰርን የሚያመለክት ነው። ተመልከቱ፣ ለእውነተኞቹ ማለት ነው። መጥራትን፣ ማብሰርን፣ ወደፊት ሊሆን የሚችለውን ወይም ሊመጣ ያለውን አስቀድመው መተንበይ የሚችሉ አባቶችን የሚገልጽ ነው። አዎ ከእግዚአብሔር ዘንድ ወደ እርሱ የመጣውን በህልም ሊሆን ይችላል፣ በራእይ ሊሆን ይችላል፣ በመልአከ እግዚአብሔር ሊሆን ይችላል። የመጣውን ቃል እግዚአብሔር ወደ ሰዎች የሚያስተላልፍ ወይም በማስተላለፍ የሚያገለግል የእግዚአብሔር ሰው ነው ነቢይ የሚባለው ማለት ነው። የነቢይነት ትክክለኛ ትርጉም ይሄንን ይመስላል ማለት ነው። እውነተኞች ነቢያት አሉ። አዎ በመጽሐፍ ቅዱስ ክፍል ላይ እንደተገለጸ እውነተኞች ነቢያት አሉ። እውነተኞች ያልሆኑ ሐሰተኞች ነቢያትም ደግሞ አሉ ማለት ነው። ሐሰተኞች ነቢያት የሚባሉት የእግዚአብሔርን ቃል በተዛባ መንገድ የሚያስተምሩ መናፍቃን ናቸው። በብዙ መጽሐፍ ቅዱሳዊ ጥቅሶች ላይ መመልከት እንችላለን ማለት ነው። በርካታ ጥቅሶችን መመልከት እንችላለን። ትንቢተ ኤርምያስ ምዕራፍ 5 ቁጥር 31ን ማንበብ እንችላለን። ትንቢተ ኤርምያስ ምዕራፍ 6 ቁጥር 14ን ማንበብ እንችላለን። ሕዝቅኤል ምዕራፍ 13 10ን ማንበብ እንችላለን። ወደ አዲስ ኪዳንም ደግሞ ስንመጣ የቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 15፣ ማቴዎስ 24 11 እና ማርቆስ 13 22 እንዲሁም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 እና አንደኛ ዮሐንስ ምዕራፍ 4 ቁጥር 1ን መመልከት እንችላለን። እነዚህ ሁሉ ጥቅሶች ተረባርበው ስለ ሐሰተኞች ነቢያት ማንነት የሚያጋልጡ ናቸው ማለት ነው። በእነዚህ ሁሉ ሕይወት ውስጥ አልፈን ነው እንግዲህ ሁል ጊዜ አመፅን ከሚያደርጉት፣ የሐሰትን ትምህርት ከሚያስተምሩት፣ የስህተትን ትምህርት ከሚያስተምሩት፣ ከሃይማኖታችን እንድንፈናቀል ከሚበክሉን ከዚህ ክህደት አባቶቻችን በእርግጥ በዘመናቸው ጉባኤ ሰርተው በአፍም በመጽሐፍም መልስ ሰጥተዋል ማለት ነው። በአፍም በመጽሐፍም መልስ ሰጥተዋቸዋል።
በተለያዩ መናፍቃን ክህደት አማካኝነት የቤተ ክርስቲያን አባቶች ጉባኤ ሰርተዋል። በጉባኤው መነሻነትም ደግሞ አምነው ለመመለስ ፈቃደኛ ያልሆኑ መናፍቃንን አውግዘው ምን ብለዋል? ለይተዋል። ይሄ የቤተ ክርስቲያናችን ጽኑ አቋም ነው። የአባቶቻችን ጽኑ አቋም ነው ማለት ነው። መመልከት እንችላለን። ለምሳሌ በቆስጠንጢኖስ ዘመነ መንግስት በ325 ዓመተ ምህረት ኒቂያ ላይ በእለእስክንድሮስ እና በአፈ ጉባኤው አትናቴዎስ ሰብሳቢነት 318 ሊቃውንት ተሰባስበው ወልድ ፍጡር ነው ባዩን መናፍቅ አርዮስን አውግዘው፣ ተመልከቱ። አርዮስን ካወገዙት በኋላ ምንድን ያደረጉት? እስከ ነአምን በአሃዱ አምላክ ከሚለው ጀምሮ ማለት ነው። በአንድ አምላክ እናምናለን ከሚለው ጀምሮ ወነአምን በመንፈስ ቅዱስ እስከሚለው በመንፈስ ቅዱስም እናምናለን እስከሚለው አንቀጸ ሃይማኖት አስቀምጠውልናል። አባቶቻችን እንዲህ ድንቆች ናቸው። አባቶቻችን አስገራሚ የሆነ መልስ የሚሰጡ ናቸው ማለት ነው። በዚህ ብቻ አላቆመም። በቴዎዶሲዮስ ዘመነ መንግስት በ381 ዓመተ ምህረት ማለት ነው በቁስጥንጥንያ ላይ 150 ሊቃውንት ተሰባስበው ጢሞቴዎስ ዘእስክንድርያ፣ ጎርጎሪዮስ ዘእንዚናዙ እንዲሁም ነካታሪዮን ከዚያም ደግሞ የቁስጥንጥንያው ነካሪታሪዮስ ማለት ነው። እነዚህ ሁሉ በተራ መድረኩን እየመሩት እነዚህ ሁሉ በተራ አውደ ምህረቱን እየመሩት ምንድን ነው የሆነው? አንደኛ የተለያዩ ምንፍቅና የያዙ ሰዎችን በዚህ ጉባኤ አውግዘዋል ማለት ነው። አንደኛ መንፈስ ቅዱስ ሕጹጽ ነው ባዩን ተመልከቱ። መንፈስ ቅዱስ ምንድን ነው? ሕጹጽ ነው ያለውን፣ እግዚአብሔር ሰው በሆነ ጊዜ ነፍስን አልተዋሃደም ያለውን፣ የእግዚአብሔር ልጅ የአዳምን ሥጋ አልነሳም ያሉትን እነማንን ማለት ነው? እነ መቅዶኒዎስ፣ እነ አቡሊናሪዎስ ሌሎችንም በማውገዝ ከዚያስ ምንድን ያደረጉት? ወነአምን በመንፈስ ቅዱስ ከሚለው ጀምሮ እስከ ወሕይወተ ዘይመጽእ ለዓለመ ዓለም ጸሎተ ሃይማኖት ክፍላችንን መመልከት እንችላለን። ወሕይወተ ዘይመጽእ ለዓለመ ዓለም እስከሚለው አንቀጸ ሃይማኖት አስቀምጠውልናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በዚህም አልቆመም። በዳግማዊ ቴዎዶሲዮስ ዘመነ መንግስት በ431 ዓመተ ምህረት ኤፌሶን ላይ ኤፌሶን የት ላይ? ኤፌሶን ላይ በቅዱስ ቄርሎስ ሰብሳቢነት 200 ሊቃውንት ተሰባስበው እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ አትባልም ባዩን ንስጥሮስን በማውገዝ በአማን ወላዲተ አምላክ የሚል አንቀጽ አስቀምጠውልናል። ይህ ትልቅ ስራ ነው ማለት ነው። አባቶቻችን የሰሩት ትልቅ ስራ ነው የሰሩት አባቶቻችን እና ዛሬም ቤተ ክርስቲያን ከመናፍቃን ቅጸታ ከመናፍቃን ቅሰጣ የመጠበቁ ኃላፊነት በካህናት አባቶቻችን ላይ ብቻ የወደቀ አይደለም፣ የተገደበ አይደለም። የምእመናን ሁሉ አስተዋጽኦ አለበት። የምእመናን ሁሉ ድርሻ አለበት ማለት ነው። በደንብ አስተውሉ። በተለይ የተሐድሶ መናፍቃን ቅጥረኞች የሕዝብን ገንዘብ ዘርፈው አመሻሽ ላይ በየመሸታ ቤቱ እየዞሩ ሲጨፍሩበት ዛሬ ይስተዋላል። የቤተ ክርስቲያን ሀብት በጥቅመኞች ሲመዘበር ዲቃላ መንፈስ የተጠናወታቸው ሰዎች፣ ዲቃላ መንፈስ የተጠናወታቸው መናፍቃን በምእመናን ላይ መርዝ ሲተፉ ዛሬ በእኛ ዘመን እያስተዋልን ነው ማለት ነው። የእውነተኞች አባቶችን ሻሽ ጠምጥመው ቆብ ደፍተው መስቀል ጨብጠው መነኩሴ መስለው እየሰከሩ አጽዋማትን እየሻሩ ጸያፍ ስራን እየሰሩ የሃይማኖታችንን ገጽታ ሲያበላሹ ዳር ላይ ቆሞ ከሩቅ ቆሞ ማየቱ መመልከቱ መፍትሄ አያመጣም። ማንኛውም ሰው በባለቤትነት ስሜት መንቀሳቀስ ተገቢ ነው ማለት ነው። ይህንን እንድናደርግ ቤተ ክርስቲያንን ከሐሰተኞች ነቢያት እንድንከላከል አምላካችን እግዚአብሔር ኃይልና ጉልበት ጽናትን ይስጠን። ሌላው ክርስቶስ ያስተማረው ምን የሚል ነው?
ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች አለ። ከምን ብዛት የተነሳ አለ? ከአመፃ ብዛት። ያው አመፅ ለእግዚአብሔር አለመታዘዝ ነው። አመፅ እርስ በርስ መጠላላትና ተላልፎ መሰጣጣት ነው። አሳልፎ መሰጣጣት ነው። ይሄ አመፅ ነው። አመፅ ነፍስ ግድያን ያካትታል። አመፅ አስገድዶ መድፈርን ያካትታል። አመፅ ዘረፋን ያካትታል። አመፅ ዘረኝነትን ያካትታል። ሌሎችንም ውጊያዎች የሚያካትት ነው። ምን አመፅ ማለት ነው? የእነዚህ እኩይ ተግባራት ውጤትም የብዙዎችን ፍቅር እንዲቀዘቅዝ አድርጓል ማለት ነው። ፍቅር ከብዙዎች መካከል ምን እንዲሆን? እንዲቀዘቅዝ። በፍቅር መቀዝቀዝ ምክንያትም በእውነት መስራት፣ በቅድስና ማገልገል ቀንሷል፣ ጠፍቷልም። ያው ግዴለሽነት ቦታውን ይዟል ማለት ነው። ወንድማዊ ፍቅር ቀዝቅዟል። በዚህ ሰዓት እርስ በርስ ከመዋደድ ይልቅ ጥቅምን መውደድ፣ ስልጣንን መውደድ፣ ከዚያስ እርስ በርስ መጠፋፋት ሆኗል። ወንድም ወንድሙን አሳልፎ የሚሰጥበት ጊዜ ሆኗል። በዚህ ዘመን ለአሕዛብ ሁሉ ምስክር እንዲሆን ወንጌል ይሰበካል። ሰባኪው ብዙ ነው፣ የሚሰብከውን የሚኖረው ግን የለም። ተሰባኪውም ብዙ ነው፣ የተሰበከውን በሕይወት የሚተረጉም ግን የለም። የቅድስት ቤተ ክርስቲያን አምላክ ይህንን ተግባር እንዲያስተካክልልን ቅዱስ ፈቃዱ ይሁንልን። አሕዛብ እንኳን ሳይቀሩ ወንጌሉን እንመራመረው ብለው በየቤታቸው አኑረውት ይገኛሉ። በዚህ ሰዓት ይሄ የመምጫው ሰዓት ሲቃረብ ከሚታዩ ምልክቶች አንዱ ነው ማለት ነው። ቀጥሎ ክርስቶስ ምንድን ነው ያለው? የጥፋት ርኩሰት በተቀደሰው ስፍራ አለ። የጥፋት ርኩሰት በምን ስፍራ አለ? በተቀደሰው ስፍራ። በዘመነ ብሉይ አሕዛብ ቤተ መቅደሱን የጣዖት ማደሪያ አድርገውት ነበር። ይሄ የጥፋት ርኩሰት ነው። ለጣዖትም መስዋዕት ሰውተውበታል በቤተ መቅደሱ። ይሄ የጥፋት ርኩሰት ነው። ቅዱስ ማቴዎስ በምዕራፍ 24 ቁጥር 15 ላይ ይሄንን ግልጥ አድርጎ አስቀምጦልናል። እንግዲህ አሁን እያየን ያለነው ምልክቱን ነው። አሁን ያየነው ምልክት አስተማሪያችን ነው፣ እንድንዘጋጅ የሚያደርገን ነው። ውድ የተዋህዶ ልጆች፣ ዘመናችን የሰላም፣ የፍቅር፣ የአንድነት ዘመን፣ የስምምነት ዘመን እንዲሆን፣ አገራችን የሰላም ሀገር እንድትሆን፣ አህጉራችን አፍሪካ በሰላም እንድትኖር፣ ዓለም ሁሉ ሰላም እንዲያገኝ በዚህ ዘመን ከኛ የሚጠበቀው መጸለይ ነው። በዚህ ዘመን ከኛ የሚጠበቀው እግዚአብሔርን ማክበር ነው። በዚህ ዘመን ከኛ የሚጠበቀው የቤተ ክርስቲያንን ድምፅ መስማት ነው። በዚህ ዘመን ከኛ የሚጠበቀው የደጋግ አባቶቻችንን ትምህርት መከታተል ነው። ይህን አድርገን ንስሐ ገብተን ተለውጠን የርስቱ የመንግስቱ ወራሾች የስሙ ቀዳሾች እንድንሆን አምላካችን ቅዱስ እግዚአብሔር በቸርነቱ በጠብቆቱ በመግቦቱ ከኛ ጋር እንዲሆን ውድ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።